ሰሞኑን አዲስ የጋዜጠኞችና ፖለቲከኞች እስር ከሰሞኑ እንደ አዲስ መነጋገሪያ ሆኗል። ኢህአፓ ቀጣዩን ጠቅላላ ጉባኤ ማረሚያ ቤት ነው የሚያካሄደው ተብሎ ተቀልዷል። የሆነው ሆነና ምክንያቱ እስካሁን ግልጽ ባልሆነ ምክንያት የኢህአፓ የህዝብ ግንኙነት ኃላፊ አቶ ይስሐቅ ወልዳይ እንዲሁም የፓርቲው አባል ፖለቲከኛም አበበ አካሉ በመንግስት የጸጥታ ኃይሎች መታሰራቸውን ሰምተናል። እንዲሁም የብዙ ፖለቲከኞች ጠበቃ የሆኑት አበራ ንጉስ በፖሊስ ተይዘው በፌዴራል ወንጀል ምርመራ ቢሮ እስር ላይ መሆናቸው ተሰምቷል። የጀርመን ድምጽ ሬዲዮ በተለያዩ ኢንተርኔትን መሰረት ባደረጉ መገናኛ አውታሮች ላይ የፖለቲካ ትንታኔ በመስጠት ይታወቅ የነበረው ሰለሞን መንግስት የት እንዳለ እንደማይታወቅ ጠበቃና የህግ አማካሪ ሰለሞን ገዛኸኝ ዛሬ ነግረውናል ሲል ዘግቧል። በዘገባው ላይ ጠበቃው በሚያቀርባቸው ዘገባዎች ላይ አንዳንድ ፍራቻዎች ስለነበሩት እኔ ጋር ይመጣ ነበር፣ ግን ከተወሰነ ጊዜ በኋላ ጠፋ፣ የት እንዳለም ማወቅ አልቻልኩም ማለታቸው ተካቶበታል። ሰላም ጤና ይስጥልን ውድ የፈታ ዴሊ ቤተኞች፣ ይህ ሰሞኑን አዲስ ነው። ከሰሞኑ የተሰሙ አዳዲስ ጉዳዮችን ባንድ ይዘን ወደ እናንተ መተናል። እስከ ፍጻሜው አብራችሁን ቆዩ። አየር ኃይል ዝግጁ ነኝ ብሏል። የኢትዮጵያ አየር ኃይል ኢትዮጵያን ለመፈታተን የሚሞክሩ ጠላቶችን መመከትም ሆነ ድባቅ መምታት የሚያስችል ጀግና ተቋም መገንባቱን የአየር ኃይል ዋና አዛዥ ሌፍትናንት ጄኔራል ይልማ መርዳሳ ገልጿል። ዋና አዛዡ ይህንን ያሉት በኢፌዴሪ አየር ኃይል የሶስተኛ አየር ምድብ አስመዝግቧል ላለው የላቀ የግዳጅና የሥራ አፈጻጸም ስኬት አስመልክቶ በድሬዳዋ ከተማ በሚገኘው የምድቡ ጠቅላይ መምሪያም የእውቅናና የምስጋና መርሃ ግብር ባካሄዱበት ወቅት ነው። ዋና አዛዡ አክለውም የምድቡ አመራሮችናም የሰራዊት አባላት ግዳጃቸውን በጀግንነት በስኬት በመወጣታቸው ሊኮሩ ይገባል ያሉ ሲሆን በቀጣይም ታላላቅ ተልእኮዎች እንደሚጠብቋቸው በመረዳት በሁሉም ረገድ ዝግጁነትን ማጠናከር እንደሚያስፈልግ አስገንዝበዋል ሲል የመከላከያ መረጃ ያሳያል። መርሃ ግብሩ ላይ ንግግር ያደረጉት ዋና አዛዡ አሁን ያለውን የውጊያ አካሄድና ስልት ለመገመት አዳጋች መሆኑን አንስተው በፍጥነት እየተቀያየረ መምጣቱን ገልጿል። ሌፍትናንት ጄኔራል ይልማ አክለውም በቀጠናው ያለው የኃይል አሰላለፍ ተለዋዋጭና ሊገመት የማይችል መሆኑን ገልጿል። የሚለወጠውን የውጊያ አውድና የኃይል አሰላለፍ በመገንዘብ አመራሩና ሰራዊቱ ራሱን ከጊዜው ጋር ማዘመን እንዳለበት አሳስቧል። በተጨማሪም ይህንን ታሳቢ ያደረገም መከላከያ ሰራዊት በሰው ኃይልና በቴክኖሎጂ ከፍተኛ ለውጥ እያደረገ እንደሚገኝ አስገንዝቧል። የኢትዮጵያ አየር ኃይል የዘመኑን ቴክኖሎጂ መጠቀም የሚችል የሰው ኃይል በማብቃት በርካታ ፓይለቶችን፣ ቴክኒሻኖችንና የአስተዳደር ባለሙያዎችን እያፈራ መሆኑን በመግለጽ የዘመኑን የውጊያ ቴክኖሎጂዎች እየታጠቀ እንደሚገኝ ማረጋገጣቸውን የመከላከያ ሰራዊቱ ያወጣው ዘገባ ያመለክታል። ሌፍትናንት ጄኔራሉ ሶስተኛ የአየር ምድብ የሪፎርሙ አካል በመሆን በርካታ ስራዎችን ያከናወነና ልዩ ታሪክ ያለው መሆኑን አንስቷል። ይህ ምድብ እንደ ኮሎኔል በዛብህ ጴጥሮስና ኮሎኔል ባጫ ሁንዴን የመሳሰሉ በርካታ ጀግኖችን ያፈራ መሆኑን ያስታወሱት አዛዡ አሁንም ያንኑ የጀግንነት ታሪክ እያደሰ በርካታ ተተኪ ወጣት በራሪዎችን በአጭር ጊዜ ውስጥ በጥራትና በብዛት እያፈራ እንደሚገኝ ገልጿል። ከአየር ኃይል በተጨማሪ የመከላከያ ሰራዊት የተለያዩ ዞች ሀገሪቱን ከማንኛቸውም ጠላት የሚጠብቅ ሰራዊት መገንባቱንና ዝግጁ መሆናቸውን ከመከላከያ ሰራዊት የሚወጡ መረጃዎች ያመለክታሉ። በሌላ በኩል ደግሞ አማራ ክልል የሰላም ማስከበርን ለማጠናከር የተከዜ ዘብ፣ የራያ ዘብ፣ ደጀን ኃይል የሚሰኙና በተለያዩ አካባቢ የሚገኙ ሌሎች የጸጥታ ኃይሎችንም አሰልጥኖ እያስመረቀ መሆኑን አዲስ ማለዳ የክልሉን ኮሚኒኬሽን መረጃ ዋቢ አድርጎ መዘገቡ ይታወሳል። የልብ ነገር አንድ አፍታ ከፖለቲካው ዓለም አለፍ ብለን ከሁሉ የሚቀድመው ጤና ነውና ይህንን አሳሳቢ መረጃ ልናካፍላችሁ ወደናል። በኢትዮጵያ ተላላፊ ባልሆኑ እንደ ልብ ያሉ ህመሞች ምክንያት የሚመጣ የጤና ችግር ለሀገሪቱ የጤና ስርዓት ተጨማሪ ስጋት ሆኗል ተብሏል። ከልብ ህመም ጋር በተያያዘ የሚደርስ የጤና ቀውስን ለመቀነስ ሕክምናው እንዲሁም ቅድመ መከላከሉ ላይ በስፋት መሰራት አለበት መባሉን ነው የሰማ ነው። ከልብ ህክምና ተደራሽነት የጤና ፖሊሲን ማሻሻልና ምርምር ላይ የሚሰራው የፓን አፍሪካን የልብ ህክምና ማህበር ሰሞኑን በአዲስ አበባ ባካሄደው ዓመታዊ ጉባኤ ከልብ ህመም ጋር የተገናኙ የጤና ችግሮች የአፍሪካ ከፍተኛ የጤና ስጋት እየሆኑ ነው ብሏል።
ኢትዮጵያን ጨምሮ በሀገሪቱ ከልብ ሕክምና ጋር በተገናኘ ያሉ ፈተናዎችን በመለየት ሰፊ የጥናትና ምርምር ስራዎችና የፖሊሲ ማሻሻያዎች እንዲደረግ ለመንግስታት ግብዓት የሚያቀብል ውይይት እንደሆነ የነገሩን የኮንፈረንሱ ሊቀመንበር እንዲሁም ከፍተኛ የልብ ሕክምና ስፔሻሊስት የሆኑት ፕሮፌሰር ከበደ አሊ ናቸው። ከልብ ህመም ጋር ተያይዘው የሚከሰቱ ሌሎች ተላላፊ ያልሆኑ ህመሞች በቂ የሕክምና አገልግሎት አለመኖር ተጨማሪ ችግር እየሆነ መምጣቱን ፕሮፌሰር ከበደ ተናግሯል። የኢትዮጵያ የልብ ሕክምና ማህበር ፕሬዝዳንትና የውስጥ ደዌና የልብ ሕክምና ሰብ ስፔሻሊስት የሆኑት ዶክተር ናትናኤል ታዬ በበኩላቸው የልብ ህመምን ጨምሮ ሌሎች ተላላፊ ያልሆኑ ህመሞች እንደ ኢትዮጵያ ላሉ ታዳጊ ሀገራት ለሕክምና የሚጠይቁት ወጪ ከፍተኛ በመሆኑም ቀድሞ መከላከሉ ላይ መስራት ያስፈልጋል ብሏል። ከጊዜ ወደ ጊዜ ጫናው እየጨመረ የመጣውን የልብ እንዲሁም ተያያዥ ህመሞች ለመከላከልና የሕክምና ስራውን ለማስፋፋት ምን እየተሰራ ነው ስንል የጠየቅናቸው በጤና ሚኒስቴር የሚኒስትር ዴኤታ ከፍተኛ አማካሪ የሆኑት ፕሮፌሰር ስለሺ ጋሮማ ዓለም አቀፍ እንዲሁም በኢትዮጵያ ደረጃ የልብ ህመም ጫና ከጊዜ ወደ ጊዜ እየጨመረና ብዙ ችግር እያደረሰ መሆኑን ጠቅሷል። ለዚህም በሽታውን ለመከላከል በሀገር አቀፍ ደረጃ የተጀመሩ እንቅስቃሴዎች አሉ። ፖሊሲዎችን በመቅረጽ በአመጋገብና በአካላዊ እንቅስቃሴ ዙሪያ ተላላፊ ያልሆኑ በሽታዎችን ቀድሞ ለመከላከል በፌዴራል የወጡ የአፈጻጸም መመሪያዎችን ወደ ክልል በማውረድ በጤና ሚኒስቴር በኩል እየተሰራ ነው ብለዋል። በኢትዮጵያ እንደ ካንሰር፣ ልብ፣ ስኳርና ሌሎች ተላላፊ ባልሆኑ ህመሞች ምክንያት የሚመጣው የጤና ችግር በከፍተኛ ፍጥነት መጨመሩና ከሚከሰቱት ሞቶች መካከል በእነዚህ ህመሞች የሚመጣው ከ40% በላይ የሚሆነው እንደሚይዝ ተገልጿል። ከነዚህ ውስጥ ደግሞ የልብና ደም ስር በሽታዎች ለብቻቸው ከፍተኛውን ቁጥር እንደሚይዙ የዓለም ጤና ድርጅት መረጃ ያሳያል። አሜሪካ ከኢትዮጵያ ጀርባ መከረች። አሜሪካ ኢትዮጵያን በሚመለከት ጉዳይ ከኤርትራ ጋር በድብቅ እየመከረች ነው መባሉን አስተባብላለች። በእርግጥ አሜሪካ ከኢሳያስ መንግስት ጋር በድብቅ የምትመክረው ስለማን እንደሆነ በግልጽ አልተነገረም። ቢቢሲ ጉዳዩን በሚመለከት በሰራው መሰናዶ ላይ አንድ የአፍሪካ ቀንድ ሀገርን በተመለከተ ከኤርትራ ጋር ድርድር እያደረገች ወይም ሚስጥራዊ ስምምነት ለመድረስ እየሞከረች ነው መባሉን የፕሬዝዳንት ትራምፕ ከፍተኛ አማካሪ ማሳድ ቦሎስ አስተባብሏል። እኚህ ሰው የትራምፕ የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ ሲሆኑም አሜሪካ ከኤርትራ ጋር መሽጋ እየሰራች ነው መባሉን ፍጹም ሐሜት ነው ሲሉ አስተባብሏል። ማሳድ ቦሎስ የተባሉት እኚህ አማካሪ በመግለጫቸው ላይ አሜሪካ ከኤርትራ ጋር ግንኙነት እያደረገች መሆኑን በተመለከተ ሐሳቡ ከማን እንደተሰነዘረ የቀጠናው ሀገራት የተባለው ማን እንደሆነ በስም አልጠቀሱም። ጨምሮም እንዲህ ያለ ስምምነት አለመኖሩንና ይህንንም በተመለከተ ንግግር እየተደረገ መሆኑን ገልጸው የአሜሪካ ዲፕሎማሲያዊ ግንኙነቶች ዓላማ በአፍሪካ ቀንድ ዘላቂ ሰላም እንዲሰፍን ማድረግ ነው ብሏል ሲል የዘገበው ቢቢሲ ነው። ሰውየው መንግስታቸው ለአፍሪካ ቀንድ ሰላም ከግብጽ ከኤርትራና ከኢትዮጵያ ጋር ዲፕሎማሲያዊ ግንኙነት መከተሉን እንደሚቀጥል የጠቀሱ ሲሆን የሀገሬ ትኩረት የቀጠናው ዘላቂ ሰላም ነው ብሏል። የፕሬዝዳንት ዶናልድ ትራምፕ ከፍተኛ አማካሪ እንዲህ ያለውን ማስተባበያ በማህበራዊ ሚዲያ ላይ ሲጽፉ ባለፉት 2 ሳምንታት ውስጥ ይህ ለሁለተኛ ጊዜ ነው ተብሏል። ከ2 ሳምንታት በፊት ካይሮ ውስጥ ኢትዮጵያን ያገለለ የጋራ ትብብር ከመሰረቱት ከግብጽ ከኤርትራና ሶማሊያ ውጭ ጉዳይ ሚኒስትሮች ጋር ውይይት ካደረጉ በኋላ ውይይታቸው ጸረ ኢትዮጵያ ዓላማ እንዳልነበረው አሳውቀው ነበር ብሏል ቢቢሲ። ኤልኒኖና አደጋው ከቀናት በፊት በሀገራችን ሊከሰት እንደሚችል ስለሚገመት አንድ የተፈጥሮ አደጋም ሰፊ ትንታኔ መስራታችን ይታወሳል። ይህ አደጋ ባለፉት 10 ዓመታት በኢትዮጵያ 2 ጊዜ ተከስቷል። በ2078 እና ከ3 ዓመታት በፊት በተወሰኑ ቦታዎች ላይ አጋጥሟል። በእነዚህ ጊዜያት እንስሳት ሞተዋል፣ የግብርና ምርት መጠን አሽቆልቁሏል። ገበሬውም ለገበያና ለቤቱ የሚያቀርበውን ምርት ለማግኘት መቸገሩን የግብርና ምርምር ኢንስቲትዩት ይናገራል። ታዲያ ዘንድሮ ይከሰታል የተባለው የኤልኒኖ ክስተት ጉዳት እንዳያደርስ ወይም ጉዳቱን ለመቀነስ የምርምር ተቋማት ምን ሰርተዋል? ከባለፉት ችግሮችስ ምን ያክል ትምህርት ተወስዷል? ጉዳዩን በተመለከተ ከሸገር ሬዲዮ ጥያቄ የቀረበለት የግብርና ምርምር ኢንስቲትዩት ምላሽ ሰጥቷል። በኢንስቲትዩቱ የግብርና ኢኮኖሚ ምርምር ዳይሬክተር ዶክተር ታደለ ማሞ እስካሁን ድረስ በኤልኒኖ ከሚደርሰው ጉዳት አንጻር ሲታይ ተገቢውን ትምህርት ወስደን እየተዘጋጀን ነው ማለት አይቻልም ይላሉ። ዘንድሮ ይከሰታል ለተባለው ችግር በቂ ዝግጅት መደረግ የነበረበት ከ2 እና ከ1 ዓመት በፊት ነበር ያሉት ዳይሬክተሩ እንደ ምርምር ተቋም ላለፉት 2 ዓመታት ፈጥነው የሚደርሱና
ድርቅን የሚቋቋሙ ሰብሎችን በምርምር ስናወጣ ነው የሰነበት ነው። የማሰራጨቱ ስራ ግን ገና አሁን ነው የተጀመረው ብሏል። ከ3 ዓመት በፊት በቦረናና በአካባቢው የተከሰተውን ማስታወስ ያስፈልጋል ያሉ ሲሆን አርብቶ አደሩ የነበረውን ሀብት ለማጣት ተገዶ እንደነበር አስረድቷል። የኤልኒኖ መከሰት ከኢትዮጵያ ውጭ ንግድ ላይ የሚያመጣው ተጽዕኖ ከፍተኛ መሆኑን የሚያነሱት ታደለ ማሞ ክስተቱ የምርት መቀነስን ሊያስከትል እንደሚችል ጠቅሷል። በዚህም የተነሳ የምግብ ዋጋ ግሽበት ሊከሰት እንደሚችል አስጠንቅቋል። አሁንም ቢሆን የከፋ ችግር እንዳይከሰት ከወዲሁ ቅድመ ጥንቃቄ እንዲወሰድ ዶክተር ታደለ ማሞ ይመክራሉ። በምርምር ማዕከላት በፍጥነት የሚደርሱና ድርቅን መቋቋም የሚችሉ የሰብል ዝርያዎች ስላሉ እነሱን ማሰራጨት ይገባል ያሉ ሲሆን ለእንስሳት የሚሆን መኖም በበቂ ሁኔታ ማዘጋጀት እንደሚያስፈልግ አሳስቧል። ክረምቱ የዝናብ መጠኑ ከማነሱም በላይ ቀድሞ ሊወጣ እንደሚችል የሚጠቅሙት ዳይሬክተሩ መኖ ለእንስሳቱ ማቅረብ ካልተቻለም ቀድሞ የተወሰኑትን በመሸጥ ሊመጣ የሚችለውን አደጋ መቀነስ እንደሚገባ ተናግሯል። መንግስት ከወዲሁ የኤልኒኖ ተጽዕኖ የሚበረታ ከሆነም ግብርናው እንዳይንገዳገድ ድጋፍ የሚያደርግበትን መንገድ ሊያስብበት እንደሚገባ መክሯል። እንዲህ አይነት ትንበያዎች ሲወጡ ችግሩ ሊከሰት ወራት ሲቀሩት ከመሯሯጥ ይልቅ ከምርምር ተቋማት ጋር አብሮ በመስራት የሚሰጡ መፍትሄዎችን ወደ ስራ ማስገባት ይሻል ብለዋል። ኪምና ፑቲን በዜሌንስኪ ላይ የሰሜን ኮሪያ የሚሳኤል ጦር ክፍል የባላስቲክ ሚሳኤሎችን ለመተኮስ በሩሲያ መሰማራቱን ዩክሬን ያስታወቀች ሲሆን ከዚህ ቀደም የተተኮሱት ሚሳኤሎች የአየር መቃወሚያውን በማለፍ ከቁጥጥር ውጭ እንደነበሩ ገልጻለች። አሁን ላይ አዳዲስ ሚሳኤሎች ወደ ጦር ግንባር መቀላቀላቸው የምዕራባውያንን የአየር መከላከያ ስርዓት ይፈትነዋል ተብሏል። አሁን ላይ የተሰማራው ይህ የጦር ክፍል የሰሜን ኮሪያ ሚሳኤሎችን ወደ ዩክሬን የሚተኩስ ይሆናል። በተጨማሪም የሰሜን ኮሪያ ሚሳኤሎች ለሙከራ ለመተኮስ አልፈው እውነተኛ ጦርነት ላይ ጥቅም ላይ የሚውሉ ይሆናል። የዩክሬን የወታደራዊ መረጃ ኤጀንሲ ባለስልጣን አንድሬይ ቼርኖኪያም ለሪዮተርስ እንደገለጹት በዩክሬን ላይ የባላስቲክ ሚሳኤል ጥቃቶችን ለመሰንዘር ያለመ የሰሜን ኮሪያ የሚሳኤል ጦር ክፍል በምዕራብ ሩሲያ መሰማራት ጀምሯል። ሩሲያ አዳሩን 14 ሰዎችን የገደለ ጥቃት የፈጸመች ሲሆን የተተኮሱት ሚሳኤሎች ከቁጥጥር ውጭ እንደነበሩ ተዘግቧል። ነገር ግን ሚሳኤሎቹ የሰሜን ኮሪያ መሆናቸው አልተገለጸም። እንደ ባለስልጣኑ መረጃ ከሆነም ሩሲያ በግምት 90 የሚጠጉ የሰሜን ኮሪያ ወታደራዊ አባላትን ያቀፈውን የሚሳኤል ተኳሽ ክፍል በምዕራብ ሩሲያ ክልል በሚገኘው 112ኛ የሚሳኤል ብርጌድ ውስጥ ለማስፈር አቅዳለች። ክፍሉ እስከ 120 የሚደርሱ የባላስቲክ ሚሳኤሎችና 6 የሚሳኤል ማስወንጨፊያዎችን ሊታጠቅ እንደሚችል የዩክሬን የመረጃ ምንጮች ጠቁመዋል። ከፒዮንግያንግ አዲስ የተላኩ 40 የሚጠጉ የኬኤን 23 እና የኬኤን 24 የተሰኙ የባላስቲክ ሚሳኤሎችን ከአስፈላጊ ባለሙያዎች ጋር ለሩሲያ የላከች ሲሆን የስምሪቱ ሙሉ አወቃቀርና የጦር መሳሪያው መጠን በሚቀጥለው ወር እንደሚጠናቀቅ ተገልጿል። ከቅርብ ጊዜ ወዲህ በሩሲያና በሰሜን ኮሪያ መካከል ያለው ወታደራዊ ትብብር በከፍተኛ ደረጃ የጎለበተ ሲሆን ሰሜን ኮሪያ ለሩሲያ የሚሳኤል የመድፍ ጥይቶችና በሺዎች የሚቆጠሩ ወታደሮችን ድጋፍ ስትሰጥ ቆይታለች። ውድ የፈታ ዴሊ ቤተኞች ለዛሬ የያዝናቸው የሰሞኑን አዲስ መረጃዎች የእስካሁኖቹ ነበሩ። ለነበረን ጊዜ እያመሰገንን ተሰናበትን። ሰናይ ጊዜ